በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 84ኛ ተአምር። ስለ እለእስክንድሮስና ስለ ሚስቱ ስለ አክሮስና ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ በዕለተ ሐሙስ በ9 ሰዓት ከደቀ መዛሙርቱ ጋር ተነስቶ ወደ ከተማ ሲገባ እለእስክንድሮስ የተባለ ሰው ወደ እሱ ሲመጣ በመንገድ አገኘው። እለእስክንድሮስም አዳኝ ጌታ መምህር ሆይ ሰላም እልሃለሁ አለው። ከዚያም በጌታ ኢየሱስ ክርስቶስ ፊት ሰገደና ከነ ቤተሰቡ አመነ። ይሁዳ ግን በውሃ ምንጭ እየታጠበ ከሌሎች ሰዎች ጋር እየተነጋገረ ወደ ኋላ ቀርቶ ነበረ። ከዚያም እጅግ የከበሩና ያማሩ የአበባ ምንጣፎች ተነጥፎላቸው ጌታ ኢየሱስ ክርስቶስና ደቀ መዛሙርቱ ወደ ተዘጋጀላቸው ወደ ላይኛው ፎቅ ቤት ምንጣፉን እየረገጡ ይወጡ ዘንድ እለእስክንድሮስ ከሚስቱ ከአክሮስና ጋር ተነጋገረ። በዚያም ጊዜ ጌታ ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት ጋር መጥቶ እለእስክንድሮስና ሚስቱ አክሮስና ወዳዘጋጁት የሰገነት አዳራሽ ገባ። አክሮስናም ጌታ ኢየሱስ ክርስቶስን ገና አታውቀውም ነበርና ደስ እያላት ገብታ ሐዋርያት በጸሎት እንዳሉ አየቻቸውና ሰግድለት ዘንድ ከእናንተ መካከል የቱ ነው መምህር አለቻቸው። ሁሉም ዝም አሉ። እሷ ግን መልኩ ያማረ ወደ ወንጌላዊ ዮሐንስ ተመልክታ ሰግድለት ዘንድ ጌታ ይህ ነውን አለች። ታላቁ ደቀ መዝሙር ጴጥሮስም ጌታ ኢየሱስ ክርስቶስ በውስጠኛው የቤት ክፍል ውስጥ ነው ያለው፣ በዚያ ቆሞ የሚጸልየው እሱ ነው ጌታ አላት። እሷም ሄዳ ሰገደችለትና ጌታም ኃጢአትሽ ተሰረየልሽ አላት። ሐዋርያትም በዚያ በጸሎት ላይ ነበሩ። ከዚያም ያስቆሮቱ የስምዖን ልጅ ይሁዳ ሳጥኑን ተሸክሞ መጣና ከውጭ ቆሞ የበር ጠባቂውን ዘበኛ ክፈትልኝና ወደ ወንድሞቼ ልግባ፣ እኔም ከጌታ ደቀ መዛሙርት አንዱ ነኝ አለው። የበሩ ጠባቂም ከጌታ እግር ስር የተነጠፉትን የአበባ ምንጣፎች እስከ አጣጥፍ ድረስ ትንሽ ታገስ አለው። ይልቁንም ጌታን ከደቀ መዛሙርቱ ጋር ሲገባ ያየሁት በእጃቸው ማዕጠንት ይዘው በፊቱ መብራት እያበሩ ነው። አንተን ግን የማይህ በእጅህ ደም የተሞላ ጽዋ ይዘህ ነው። በእሱም ላይ እንደ ገነት ምንጭ የጠራ ውሃ አለ። ንጣቱም ከወተት ይልቅ ይበልጣል። እኔስ የማይህ ታላቅ ጥቁር እባብ በአንገትህ ላይ ተጠምጥሞ አፍህን ሲስምና የልብ ጽናት ይሰጥ ዘንድ መላሱን ሲያውለበልብ ነው። አሁንም ጌታ በእነሱ ላይ የተራመደ የሄደባቸውን ንጹሐት የአበባ ምንጣፎች አጣጥፌ እስካነሳ ድረስ ባለህበት ቁመህ ጠብቅ። በእጅህ የተያዘው የደም ጽዋ በምንጣፉ ላይ ይፈስና ጌታዬ ያዝንብኛልና ይህን የደም ጽዋ ይዘህ አትገባም አለው። ይሁዳም የበር ጠባቂውን ነገር በሰማ ጊዜ እየታዘበና እየተደነቀ አፍሮ ወደ ኋላው ተመለሰ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።